በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለዎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤትዎን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ሰኔ 6 2017 ዓመተ ምህረት ተወሪሩ ኢሎም ድሕሪ ተዛሪቦም ኣሎ ንፖለቲካኦም እዚ ናይ በሓቂ ህዝቢ ኢሮብ ተበዲሉ ኢሎም ኣይኮኑን። እነ ወይዘሮ ፈትለወርቅ እነ ዶክተር ደብረጽዮን የሚገዙት ህዝብ ስለሌለ ስልጣን ስለከዳቸው የነሱን አምሮት ለመወጣት ብሎ ሰውን ተፈናቃዩ ታግቶ ቆየ። አሁን ደግሞ ሌላ ነገር ውስጥ መግባት ስለሌለበት አሁን ተፈናቃዮችን በተመለከተ ሰልፍ ወጡ። ያው አልተሰማንም ብለው የፕሬዝዳንቱ ጽሕፈት ቤት ጥሰው እስከ መግባት እንግዲህ ተገለጸው። እዛ ላይ እንግዲህ ወይዘሮ ፈትለወርቅ አካባቢው ነበሩ መሰለኝ ያገኟቸውና አዋዩዋቸው። እድሜው፣ ትምህርቱ፣ የሥራ ልምዱ በሁሉ ነገር ጥያቄ የማታነሱበት ሰው በጥቁርና ነጭ መካከል በግልጽ በሚታይ ነገር ላይ በጥቁርና በነጭ ላይ ክርክር ውስጥ ይገባል። At least one passenger on board the Air India flight survived. በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እንደመጣ የተከፈተውና በወራት ልዩነት እንደገና የተዘጋው የዛላምበሳ ድንበር ከ6 ዓመታት በኋላ መከፈቱ ተዘገበ። የትግራይ መገናኛ ብዙሃን በምስል አስደግፈው እንደዘገቡት ከ6 ዓመታት በኋላ ከትናንት በስቲያ እንደገና የተከፈተው ድንበር ላይ ኢትዮጵያንና ኤርትራውያን በጋራ ደስታቸውን ገልጸዋል። በኢትዮጵያና በኤርትራ መንግስታት መካከል ያለው ልዩነት በተካረረበት በአሁኑ ወቅት ድንበሩ መከፈቱ ውጥረቶችን ያደርገዋል ብለው የሚያስቡ ሲኖሩ፣ በሌላም በኩል ውጥረቱን ከማርገብ ይልቅ በዶክተር ደብረጽዮን ቡድንና በኤርትራ መካከል ያለው ግንኙነት እየተጠናከረ መምጣቱን ያሳያል የሚሉም ታይተዋል። የድንበሩ መከፈት በኢትዮጵያ መንግስት ስምምነትና ይሁንታ ስለመሆኑ የታወቀ ነገር የለም። ይህ በእንዲህ እንዳለም የኢትዮጵያ መንግስት ኤርትራን የመውረር ፍላጎት አለው ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ገለጹ። የዶክተር ደብረጽዮን ቡድን አባልና የህወሓት ጽሕፈት ቤት ኃላፊ የነበሩት ወይዘሮ ፈትለወርቅ ገብረ እግዚአብሔር ከተፈናቃዮች ጋር ትናንት መቀሌ ላይ ባደረጉት ውይይት የኢትዮጵያ መንግስት ኤርትራ ከግዛቴ ትውጣ የሚለው ኤርትራን ለመውረር ባለው ፍላጎት ነው ብለዋል። ላለፉት 5 ዓመታት በመጠለያ መኖር ታከተን ያሉ ከተለያዩ አካባቢዎች የተፈናቀሉ ዜጎች ከትናንት በስቲያ መቀሌ ላይ ባደረጉት ተቃውሞ የተስፋ ቃል በቃን የድርጊት ምላሽ ይሰጠን ሲሉ የክልሉን ፕሬዝዳንት ጽሕፈት ቤት ሰብረው መግባታቸውም ተዘግቧል። እነዚህን ተፈናቃዮች ያነጋገሩት ወይዘሮ ፈትለወርቅ ገብረ እግዚአብሔር የተፈናቃዮቹ ጉዳይ እንደሚያሳስባቸውም ገልጸውላቸዋል። የአሜሪካው አምባሳደር ሽሬ በመጡበት ወቅት ቅድሚያ ትኩረት ሰጥተን የተነጋገርነው በእናንተው በተፈናቃዮች ጉዳይ ነው ያሉት ወይዘሮ ፈትለወርቅ ገብረ እግዚአብሔር የኢትዮጵያ መንግስት ኤርትራ ትውጣ የሚለው ኤርትራን ለመውረድ ስለፈለገ እንጂ ስለ መሬቱ ጉዳይ አይደለም ብለዋል።
እኛ በወራሪዎች የተያዘ ቦታ አለ ብለን በአፍሪካ ህብረት መድረክ ስናቀርብ ኤርትራ ያለችው በአልጀርሱ ስምምነት መሰረት በተወሰነላት ቦታ ነው፣ ከዚያ ውጭ ካለች እናያለን ሲሉ ቆይተው ዛሬ ኤርትራ ትውጣ የሚሉት ኤርትራን ለመውረር ባላቸው ፍላጎት ነው ሲሉም ገልጸዋል። ሕዚ ግን ናቱ ፖለቲካ ክብል ክወርር ስለዝደለየ ማለት እዩ መሬት ትግራይ መሬት ኢትዮጵያ ዝተወረረለ ኢሉ ቶም ባዕሎም ኣይተወረረን ኢሎም ዝተዛረቡ ተወሪሩ ኢሎም ድሕሪኡ ተዛሪቦም ኣለዉ ንፖለቲካኦም ይዚ ናይ በሓቂ ህዝቢ ኢሮብ ተበዲሉ ኢሎም ኣይኮኑን። ይህ በእንዲህ እንዳለም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ያለን ግንኙነት ይበልጥ መሻሻል እያሳየ ነው ሲሉ ገለጹ። ጀነራሉ ይህን የተናገሩት ከንግዱ ማህበረሰብ ተወካዮች ጋር መቀሌ ላይ ባደረጉት ስብሰባ መሆኑን ቲኤምኤች ዘግቧል። ከፌዴራል መንግስት ጋር ያለው ግንኙነት እየተሻሻለና ውጥረቶችን ለማርገብ እየሰራን ያሉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሰላም ሂደት ውስብስብ ቢሆንም እርምጃ ግን እያሳየ ነው ብለዋል። ተፈናቃዮች ሳይመለሱና ፍትህ ሳይረጋገጥ ግን የተሟላ ሰላም አለ ማለት አይቻልም ማለታቸውም ተመልክቷል። At least one passenger on board the Air India flight survived. በተነሳ በሰከንዶች ልዩነት ውስጥ ከፍታውን ከመያዙ በፊት የተከሰከሰው የህንድ አየር መንገድ ንብረት የሆነ አውሮፕላን አደጋ የዓለም አቀፍ መገናኛ ብዙሃን አርዕስት ሆኖ ቀጥሏል። ከአደጋው ባሻገር ከአደጋው በህይወት የተረፈው ብቸኛ ግለሰብ ተአምራዊነትም እያነጋገረ ሲሆን የተቀመጠበት ወንበር ቁጥር 11 ኤ እንዴት ሊያተርፈው ቻለ በሚል ጥያቄዎች እየተነሳ ቢሆንም ምላሽ ሳይገኝ ቀጥሏል። ከዚህ አሰቃቂ አደጋ ትዕይንት በህይወት ተርፎ በራሱ ተጉዞ በአጀብ ወደ ሆስፒታል የተወሰደው በትውልድ ህንዳዊ በዜግነት እንግሊዛዊ ሲሆን ከወንድሙ ጋር በመሆን ከህንድ ወደ መኖሪያው እንግሊዝ በመብረር ላይ ያለ አደጋው ተከስቷል። የአደጋው መንስኤ ዘገባ እስከተጠናቀረበት ጊዜ ድረስ አልታወቀም። የአውሮፕላኑን ሰራተኞች ጨምሮ 200 ተሳፋሪዎችን ይዞ ከህንድ ጉጅራት ግዛት አህመዳባድ ከተማ ወደ ለንደን ሲበር የነበረው ንብረትነቱ የህንድ አየር መንገድ የሆነው ቦይንግ 787 ድሪም ላይነር አውሮፕላን ከፍታውን ሳይዝ በመነሳት ላይ እያለ ነበር የተከሰከሰው። ከአንድ መንገደኛ በስተቀር የአውሮፕላኑን ሰራተኞች ጨምሮ 241 ሰዎች ሲሞቱ አውሮፕላኑ የተከሰከሰው ከተማ ውስጥ በመሆኑ በጠቅላላው ያለቁት ሰዎች በትንሹ 290 ደርሰዋል። ምድር ላይ ያሉ ከሞቱት ውስጥ ቢቲ የተባለው የሕክምና ኮሌጅ ተማሪዎችም ይገኙበታል። አብሮት ተሳፍሮ የነበረውን ወንድሙን ጭምር አጥቶ ከአደጋው የተረፈው ቪሽዋስ ኩማር ራማሽ በአደጋው የደረሰበት ጉዳት በጣም ዝቅተኛ በመሆኑ በሚቀጥሉት 2 ቀናት ከሆስፒታል እንደሚወጣ የተገለጸ ሲሆን አሰቃቂው ትዕይንት በአእምሮ ጤና ላይ ቀጣይ ተጽዕኖ ሊያደርስ እንደሚችልም ባለሙያዎች ገምተዋል። 242 መንገደኞችን ይዞ ትላንት ሐሙስ በሀገሬው ሰዓት አቆጣጠር ከሰዓት በኋላ 7 ሰዓት ከ38 ደቂቃ ወይም 1 ሰዓት ከ38 ፒኤም የተነሳው ንብረትነቱ የህንድ አየር መንገድ የሆነው ቦይንግ 787 አውሮፕላን የአውሮፕላኑን ሰራተኞች ጨምሮ ካሳፈራቸው 242 ተጓዦች 169 ህንዳውያን፣ 53ቱ ብሪታናውያን፣ 7 የፖርቹጊዝና 1 የካናዳ ዜጋም ይገኙበታል። የአደጋው መንስኤ የፓይለቱ ስህተት ወይስ የቴክኒክ ችግር የሚለውን ጨምሮ ምርመራው የተጀመረ ሲሆን ለህንድ ባለሙያዎች ድጋፍ የሚያደርጉ የአሜሪካና የዩናይትድ ኪንግደም ባለሙያዎችም ወደ ስፍራው ተጉዘዋል። በዓለማችን የትራንስፖርት ዘርፍ ከሌሎች መጓጓዣዎች ይልቅ የአውሮፕላን ትራንስፖርት ከአደጋ አንጻር አስተማማኝ መሆኑ ቢገለጽም ከአደጋው አሰቃቂነት የተነሳ ዓለም አቀፉ ማህበረሰብን ትኩረት እንደሚስብ ይታወቃል። በዓለማችን በየቀኑ ወደ 100 ሺህ የአውሮፕላን በረራዎችን እንዳሉ መረጃዎች ያመለክታሉ። ፍላይትስ ፍሮም በአደጋው ዕለት እንዳስታወቀው በዕለቱ 98710 በረራዎች በዓለም ላይ ተካሂደዋል። ይህ በግል አውሮፕላን የሚጓጓዙትን አይጨምርም። በዓለም ላይ ከሚካሄዱት በረራዎች በአሜሪካ የሚደረጉ በረራዎች ከፍተኛ መሆናቸውም ተመልክተዋል። በዓለም ላይ ከሚካሄዱ በረራዎች ግማሽ ያህሉ ማለትም ከ45000 የሚበልጡት የሚካሄዱት በአሜሪካ ውስጥ ሲሆን እንደ አውሮፓውያን አቆጣጠር ከ2008 እስከ 2002 በአሜሪካ የደረሱ የትራንስፖርት አደጋዎችን የመዘገበው ኤንኤስሲ ከፍተኛው አደጋ በግል መኪኖች ላይ የደረሰ መሆኑን ገልጿል። በአውሮፕላን የደረሰው አደጋ ከሁሉም ዝቅተኛ ብቻ ሳይሆን በ15 ዓመታት ውስጥ በመንገደኞች አውሮፕላን ላይ የተመዘገበው አደጋ እንደ አውሮፓውያን አቆጣጠር በ2009 ብቻ እንደሆነም ገልጿል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን በትናንትናው ዕለት በህንድ በደረሰው የአውሮፕላን አደጋ ከ240 በላይ ሰዎች ያው ማለቃቸው ይፋ ሆኗል። ከዚህ የአውሮፕላን አደጋ ጋር በተያያዘም እንደ ተአምር እየተነሳ ያለው ከነዛ ከ242 ተሳፋሪና የአውሮፕላኑ ሰራተኞች ውስጥ የአንዱ በህይወት መትረፉና ሆስፒታል መድረሱ ነው። ወደ ሆስፒታልም የሄደው በሸክምም ሳይሆን ራሱ ተጉዞ መሆኑ ነው እንግዲህ እየተገለጸው። የጤናውም ሁኔታ ለአደጋ የሚሰጥ ባለመሆኑ ምንም ይሄን የሚባል ጉዳትም ስላልደረሰበት ዛሬ ወይም በሚቀጥለው ቀን ነገ ይወጣል በሚል ሐኪሞችም የገለጹበት ሁኔታ ነው ያለው። እንግዲህ ከዚህ አውሮፕላን አደጋም ምናልባት አውሮፕላኑ በተነሳም በሰከንድ ጊዜ ውስጥ ነው የተከሰከሰውም እዛው አቅራቢያ ባለ የሐኪሞች መኖሪያ ስፍራ ላይ ነው። በዚህም የተነሳ ሌሎች ሰዎችም ጉዳት ደርሷል። በአጠቃላይ ከ290 ሰዎች በላይ እንዳለቁበት ነው የተገመተው። ከዚህ አደጋ ጋር ተያይዞ እንግዲህ ያው የአውሮፕላን አደጋ ዓለም አቀፍ ትኩረት ይስባል። ዓለም አቀፍ ትኩረት መሳቡ ያው ከአሰቃቂነቱ አንድ አደጋው ከደረሰ በኋላ የሚከተለው አሰቃቂነት እሱ ግምት ውስጥ ገብቶ ይመስላል። ግን በማናቸው መንገድ አሁን የአውሮፕላን አደጋ በመጣ ቁጥር በዚህም በዛም የሚነገሩ ከጉዞ ጋር ተያይዞ የሚነሱ ነገሮች ቢኖሩም በማናቸው መንገድ ያሉ ዳታዎችም እንደሚያሳዩት ከየትኛውም የትራንስፖርት መስክ የአውሮፕላንን ያህል አስተማማኝ የመጓጓዣ አውሮፕላን ነገር የለም ነው። ምክንያቱም በቀን ውስጥ ከ100,000 በላይ በረራዎች ወደ 100,000 በትክክል ለምሳሌ ትላንትና ከ96,000 በላይ በረራዎች እንደነበሩ ነው አደጋው በደረሰበት ወቅት በዓለም ላይ ማለት ነው። ሁሉ በየቀኑ እየተካሄደም የአውሮፕላን አደጋ ከስንት አንዴ የሚያጋጥም ነገር ነው። በሌላ በኩል ግን ሌሎች የትራንስፖርት መስኮች ላይ ከፍተኛ አደጋ እንዳለ መረጃዎችም በግልጽ የሚያሳዩት ነው። የአሜሪካ ውስጥ በተደረገ ጥናት አብዛኛው አደጋዎች ለ15 ዓመታት ከ2008 ጀምሮ እስከ 2022 በተደረገ ጥናት አብዛኛው አሜሪካ ውስጥ ከደረሱ አደጋዎች አብዛኞቹ የግል ትራንስፖርት ወይ ደግሞ የግል አውቶሞቢል መኪናዋ ተጠቃሚዎች ጋር ተያይዞ የሚደርስ አደጋ ነው። ከዛ እያለ የባቡር ሳይሆን የአውቶቡስ እንዲያለ ባቡር በምን እያለ ይቀጥላል። ነገር ግን የአውሮፕላን አደጋ ለምሳሌ አሜሪካን ውስጥ ከ2008 እስከ 2022 በነበረው ጊዜ ውስጥ 2009 ላይ ብቻ ካጋጠመው ውጭ ያው በጣም አነስተኛ እንትን ነው። ከዛ ውጭ የአውሮፕላን አደጋ በ15 ዓመታት ውስጥ አልነበረም። አሜሪካን ለምሳሌ የሚወሰደው በዓለም ላይ በአንድ ቀን ከሚደረጉ ወደ 100,000 ከሚጠጉ በረራዎች ግማሽ ያሉ በየቀኑ በአሜሪካ ውስጥ ነው የሚደረገው። ከ45,000 በላይ በረራዎች አሜሪካ ውስጥ እንደሚደረጉ ገልጻል። በይሄ ሁሉ እያለ አደጋ በአውሮፕላን በጣም ይሄ ነው የሚባል የሚያጋጥም አይደል። ሲደርስ ግን አሰቃቂ ትዕይንት መሆኑ ያው ብዙዎችን ትኩረት ይስባል። የትናንቱ አደጋ ጋር ተያይዞ እንግዲህ በርካታ አደጋው መንስኤ ምንድን ነው ያጋጠመው የሚለውን ያው ምርመራው ቀጥሏል። የህንድ ባለሙያዎች ብቻ ሳይሆኑ የአሜሪካና የዩናይትድ ኪንግደም ሰዎችም ወደዚያው ተጉዘዋል። የፓይለቱ ስህተት ነው ወይ ቴክኒካል ችግር ነው ወይ ሌላስ የተፈጠረ ነገር አለ ወይ የሚለው እሱ ግልጽ አይደለም። እሱን የማጣራቱ ስራ ነው እንግዲህ የቀጠለው። ምንድን ነው ያጋጠመው የሚለውን ነገር አውሮፕላኑ ከተነሳ በኋላም በሀገሬው ሰዓት አቆጣጠር ከሰዓት በኋላ ከ7 ሰዓት ከ38 ደቂቃ አካባቢ ወይ ደግሞ 1:38 PM የሚሉት አካባቢ ላይ ተነስቶ በሰከንዶች ልዩነት ነው ከፍታውን መያዝ ሳይችል እዛው የተከሰከሰው እዛው አውሮፕላን ውስጥ የነበረውና በህይወት የተረፈው ግለሰብ በሰጠው ምስክርነትም አውሮፕላኑ ልክ እንደተነሳ ከፍተኛ ድምፅ ተሰማ። ከዛ በኋላ የሆነው ነገር እንደሆነ ነው የተገለጸው እና ያው ምርመራው ቀጥሏል። ከዚህ አውሮፕላን ጋር በተያያዘ ደግሞ ያው እንዲህ አይነት ነገሮች ሲፈጠሩ አሰቃቂ ትዕይንቶች አሉ። የአንድ ቤተሰብ ሰዎች የሆኑ የህንድ ተወላጆች አብዛኞቹ 169 አካባቢ ተሳፋሪዎቹ ህንዶች ናቸው። ለምሳሌ በህይወት የተረፈውም ትውልዱ ህንድ ነው። ዜግነቱ ግን የእንግሊዝ ዜጋ ወይ ደግሞ ዩናይትድ ኪንግደም ዜጋ ነው። ከነዛ ውስጥ እንግዲህ ከተሳፋሪዎች ውስጥ በእንግሊዝ ሀገር ውስጥ ኑሮን አመቻችቶ ባለቤቱን እና ልጆቹን ይዞ የሶፍትዌር ኢንጂነር ነው። ባለቤቱ ሐኪም ነች። የህክምና ሙያዋን ከህንድ ስንብት ጠይቃ ሁሉ ነገር አሟልተው የማስታወሻ ፎቶግራፍ ተነስተው የሰነበት ማለት ነው። ከዛ በኋላ ጉዞ ከጀመሩ በኋላም ያው እንዳለም የሁሉም ህይወት ማለፉ ነው እንግዲህ እየተገለጸው።
በአጠቃላይ ከዚህ አውሮፕላን አደጋ ጋር ተያይዞ እንግዲህ ያው ምርመራዎቹ በተለያየ መንገድ ያው ቀጥለዋል። በአብዛኛው የህንድ ዜጎች ናቸው። ቀጥሎ የዩናይትድ ኪንግደም ወይ ደግሞ እንግሊዝ ዜጎች ናቸው። የፖርቹጊዝና የካናዳ ዜጎችም እንዳሉበት የተገለጸበት ሁኔታ ነው ያለው። ሌላው በዚህ በዓለም አቀፍ ደረጃ ያለ ያው ዓለም አቀፍ ትኩረት በጣም የሚስበው አሁን በእስራኤልና የኢራን መካከል ያለው ነገር ነው። እስራኤል የተመረጡ ኢላማዎችን እመታለሁ ብላ በተናገረችው መሰረት አሁን እያደረገች ባለችው ድብደባ የሀገሪቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል መሐመድ ባካሪ የተባሉትን ጨምሮ ኒኩለር ሳይንቲስቶች ጭምር በአደጋ ህይወታቸው ማለፉን ወይ ደግሞ በጥቃቱ ህይወታቸው ማለፉ እየተገለጸ ነው። የጀነራሉን መገደል የራሱ የኢራን መንግስት አረጋግጧል። ኢራን አጸፋ እርምጃ እንደምትወስድ ያው የሚጠበቅ ነው። በእስራኤልም በኩል ጥቃቱ ተጀመረ እንጂ አልተጠናቀቀም፣ ለእስራኤል ስጋት የሚሆኑ ነገሮች እስኪቀረፉ ድረስ ጥቃቱ ይቀጥላል የሚል ነገር ነው። እንግዲህ በዓለም አቀፍ ጸጥታና ደህንነት በአካባቢው ሁኔታ ላይ የሚያስከትለው ነገር ያው ግልጽ ነው። የዓለም አቀፍ ማህበረሰብ ትኩረት በከፍተኛ ደረጃ እየሳበ ነው። እንግዲህ የኢራን መንግስት የጀነራሉን መገደል በዛሬው ዕለት ነው ያረጋገጠው። በዚህ በሰራዊት ውስጥ ወይ ደግሞ በኢራን ሰራዊት ውስጥ በተለያየ መንገድ ከፍተኛ ልምድ ያላቸው በፖለቲካል ሳይንስም የዶክትሬት ዲግሪ የያዙ የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ በሌላም በኩል ደግሞ በኢራንና ኢራቅ ጦርነት ወቅት ታላቅ ወንድማቸው እንደዚህ የጦር አዛዥ የነበሩ በውጊያ የተሳተፉ መሆናቸውም ተገልጿል። ስለዚህ በኢራንና በእስራኤል መካከል ያለውም ውጥረት የዓለም አቀፍ ጸጥታና ደህንነት ላይ ያው ተጽዕኖ ማድረጉ አይቀርም። በዓለም አቀፍ ኢኮኖሚ ላይም የሚያሳድረው ተጽዕኖ ይኖራል ተብሎ እንግዲህ እየተጠበቀ ነው። አንዳንድ ምልክቶችም ታይቷል ነው እንግዲህ ሁኔታዎች ወዴት ይሄዳሉ? አንዳንዴ ሕግና ስርዓት በዓለም አቀፍ ደረጃ ላይ ሲፈርስ ሌሎች ተያይዘው ቢመጡ በርካታ ጉዳዮች አሉ። ለአንዳንድ ሀገሮችም እንዲህ ዓለም የሆነ ቦታ ላይ ትኩረት ሲያደርግ ሌሎች ለማድረግ የሚወስኑ ፈልጓቸውን ነገሮች ዓለም እኔን ትኩረት አያደርግብኝም በሚል ወደዚህ አይነት ሁኔታ ወደዚህ አይነት እርምጃ እንደሚወሰድ ይታወቃል። ከዚህ ቀደም በሀገራችን የነበረውን እንደ አብነት ብንወስድ የህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ ሰራዊት ሰሜን እዝ ላይ ጥቃት የሰነዘሩት በኢትዮጵያ አቆጣጠር ጥቅምት 27 2013 ማለት እንደ አውሮፓውያን አቆጣጠር ኖቬምበር 4 ይመስለኛል። የአሜሪካ ምርጫ ማክሰኞ በየ4 ዓመቱ የመጀመሪያው ማክሰኞ ቀን የህዳር የመጀመሪያ ማክሰኞ ነው ምርጫ የሚያደርጉት። ያቺ ቀን የአሜሪካ ምርጫ ዓለም አቀፍ ትኩረት የሚስብ ነው። በአንድ በኩል ስልጣን ላይ የቆዩት ዶናልድ ትራምፕ ናቸው። አሁን ተመልሰው ነው የወጡት እኚህ ሰው። ስለዚህ በጣም አወዛጋቢ ሰው ስለነበሩ ከእሳቸው ጋር ደግሞ በረዥም ጊዜያት በአሜሪካ ሴኔት ውስጥ ረዥም ጊዜ ያገለገሉት እና በኋላም ደግሞ በባራክ ኦባማ የስልጣን ዘመን ምክትል ፕሬዚዳንት ሆነው የቆዩት ጆ ባይደን ናቸው። እንግዲህ ተፎካካሪ ሆነው የመጡት በዛ ደረጃ ዓለም የአሜሪካን ምርጫ በከፍተኛ ትኩረት ስለሚከታተል ማንም ስለኛ ትዝ አይለውም በሚል እንግዲህ የቲፒኤልኤፍ ኃይሎች በኢትዮጵያ ሰራዊት ሰሜን እዝ ላይ የዛን ዕለት ነው ጥቃቱን የሰነዘሩት። ማለትም በኢትዮጵያ ሲመሽ ከሌሊት አካባቢ ጠቅላይ ሚኒስትር አብይም ጥቃት መሰንዘሩን ያሳወቁት ወደ እኩለ ሌሊት አካባቢ ይመስለኛል። ያው ቲፒኤልኤፎች በዛ ሰዓት ሲደረግ የሚቀጥለው ቀን የአሜሪካ ምርጫ ላይ ነው። ማንም ሰው ትዝም የሚለው አይኖርም። እንዲህ አይነት አጋጣሚዎችን ያው ይጠቀማሉ። ዓለም ስለኔ የሚያይበት የሚሰማበት ሁኔታ የለም። ያኔ ግን ለምንድን ነው ወደዚህ አይነት ሁኔታ ውስጥ ከዛስ በኋላ የሚል ነገር በእርግጠኝነት የአንድ ሳምንት ወይ ደግሞ ግፋ ቢል የሁለት ሳምንት ጉዳይ ነው ብለው ደምድመው ነበር። አዲስ አበባን በአንድ ሳምንት ውስጥ ወይ በሁለት ሳምንት እንይዛለን፣ ከዛ በኋላ ፊታችንን ወደ ኤርትራ እናዞራለን የሚል ያው አንዳንዴ ራስን ብቻ መገምገም በተጨባጭ በሌላ በኩል ምን አይነት አቅምና ዝግጁነት አለ የሚለውን ነገር አለማየት አለመመርመር የሚያስከትለው ጣጣ ነው። ከዛ ጋር ተያይዞ የደረሰው እልቂትና ጉዳት ሀገር ላይ የደረሰው ውድመት በግልጽ የሚታወቅ ነው። ዛሬም ከእንደዚህ አይነት ሁኔታ ውስጥ መውጣት አቅቷቸው እንደዛ እልቂት፣ ውድመት፣ ፍጅት ከነገሱ በኋላ ዛሬም ጄኖሳይድ የሚል ባንዲራ እያውለበለቡ በፕሪቶሪያ የሰላም ስምምነት መሰረት የተዘረጋው የሰላምን መንገድ በዛ ላይ ለመጓዝ ባለመፍቀድ እያደረጉት ያሉት ነገሮች በደንብ ይታወቃሉ። እርግጥ ነው የፕሪቶሪያ
የሰላም ስምምነት ከዛም በኋላ ጦርነት ያስከተላቸው ነገሮች ብዙ ነገሮችን ኢትዮጵያን ፖለቲካ በተለይም ደግሞ ትግራይ ውስጥ ያለውን ነገሮችን ሰው ገላልጦ እንዲያይ ነገሮችን እንዲመረምር ቆም ብሎ ሁኔታዎችን እንዲቃኝ ሰፊ እድል ሰጥቷል። አንዳንዴ ህልም የሚመስል ነገር ትግራይ ውስጥ እያየን ነው። ህልም የሚመስለው ቲፒኤልኤፍ የሚባል ሁሉን ነገር የፈቀደውንና የፈለገውን በትግራይ ምድር ውስጥ ለማድረግ ያው በኢትዮጵያ ማዕከላዊ መንግስት ውስጥ ከ2010 ጀምሮ የፈቀደውንና የፈለገውን ማድረግ የሚችልበት ሁኔታ አብቅቶ ነበር። ያው አይረብሽም ማለት አይደለም ሸኔው ሌላውም በኋላም ዛሬ እንግዲህ ፋኖችም ከነሱ ቁጥጥር ውጭ አልነበሩም ወደሚል ነገር ውስጥ የሚወስደን ነገር ነው ያለው። የሚናበቡ በተለያየ መንገድ ከነጌታቸው አሰፋ ጋር ግንኙነት የሌላቸው ሰዎች አልነበሩም ማለት የሚቻልበት ሁኔታ አይደለም። ብዙ ነገሮች ገና በሂደት የሚወጡ ይመስለኛል። ይህ ኃይል የፈቀደውንና የፈለገውን በተለይ ከ2010 በኋላ አንዳንድ ትግራይ ውስጥ አሁን በተለያየ መንገድ የሚወጡት በፊት ይሄ ቡድን የሁላችንም ዕዳ ነበር፣ በጋራ ነበር የሚጨቁነን። አሁን ግን ደግሞ ብቻውን ትግራይ ህዝብን ብቻውን አግኝቶት ፍዳውን እያሳየው ነው የሚሉ ነገሮች በተለያየ መንገድ በቀልድም በምንም እየተደረጉ አንዳንድ ሰዎችም በውይይቶች መካከል ሲያነሱት እንደነበር እናስታውሳለን። ግን ህብረተሰቡ ውስጥ በዚህ ደረጃ ወጣቱ ውስጥ በዚህ ደረጃ ያ እንደ ጣዖት እንትን ብሎ የነበር ኃይል በዚህ ደረጃ ተቃውሞ፣ ውግዘት እየደረሰበት መምጣቱ ብቻ ሳይሆን ያ ቡድን በሀሳብ ተከፍሎ በሌላ መንገድ ከዚህ አዙሪትና ከዚህ ግጭት ውስጥ መውጣት አለብን የሚሉ ሰዎች መገኘታቸው፣ ብዙ ነገሮች ትግራይ ውስጥ መለወጣቸው በውድመት በእልቂት በሰቆቃ መካከል ባይሆን ኖሮ ትልቅ እድል ነበር፣ ትልቅም ድል ነበር ማለት ይቻላል። ግን ራሳቸው እንደገለጹት የሚሊዮን ሰዎች ህይወትን የቀጠፈ አደራዳሪዎቹ እነ ኦባሳንጆ እንደተናገሩት ደግሞ 600,000 በላይ ሰዎች ያለቁበት ነው። ዛሬ እዚህ ደረጃ ላይ ከደረስን በኋላ አሁን ከዚህ ሁኔታ ውስጥ ወጥቶ ሰላምን አረጋግጦ ወደፊት ለመጓዝ አቶ ጌታቸውን አልፈልግም አሉ። ጀነራል ታደሰ ወረደ ተቀየሩላቸው። ጀነራል ታደሰ ወረደንም በምንድን ነው አቀባበል ያደረገን አሉ። አሁን ግን አሸኛኘት ማድረግ የተዘጋጁ ነው የሚመስለው። እነሱ በፈቀዱትና በፈለጉት መንገድ እየሄዱ አይመስልም። እውነት ለመናገር የፈቀዱትና የፈለጉት ነገር ራሱ ምንድን ነው የሚለውም ግልጽ አይመስለኝም። አሁን ትግራይ ሀገር ምናምን የሚል ነገር አንዳንዴ ሲያውለበልቡ ይታያል። የሆነ ኢትዮጵያ ውስጥ ያለ አካባቢ ሀገር መሆን ሲፈልግ ይችላል ብለው ህገ መንግስት ጽፈዋል። ህገ መንግስቱ ላይ ግን እንዴት ምን ሲሟላ እንደሆነ ደግሞ ራሳቸው አስቀምጠዋል። የራሳቸው የጻፉት ህገ መንግስት ስለሆነ ማለት ነው። በሌላም በኩል የትግራይ ህዝብ እነሱ ስልጣን ስላጡ የዘረፋ ሱሳቸው ማርካት ስለተሳናቸው ከዛ በኋላ ምን ይመጣል ምን ይከተላል የሚለው ነገር ሳያሳስብ የትግራይን ህዝብ ብቻችንን ይዘን የፈቀድነውን እናደርጋለን የሚል ምኞትና ምናልባትም ቅዠት ካልሆነ በቀር ያንንም የሚሉትንም ነገር እኮ ህግና ስርዓቱን ተከትሎ መሄድ የሚቻልበት እድል አለ። አሁን ተፈናቃዮቹን ለነሱ የፖለቲካ መሳሪያነት አግተው በስቃይና በሰቆቃ 5 ዓመታት በድንኳን ቁርና ሐሩር እየተፈራረቀባቸው እንዲቆዩ አድርገዋል። አሁን ተፈናቃዮቹ ገንፍሎባቸው ወደ ተቃውሞም እየወጡ እያየን ነው። እርግጥ ነው ተቃውሞ ውስጥ የቲፒኤልኤፎችን መፈክር መያዝ አልያዙም ማለት አይቻልም። አሁን ተፈናቃይ ድንኳን ውስጥ ተጠልሎ ስቃይና ሰቆቃ ውስጥ ያለ ኃይል እንደ ዜጋ ወደ ቤቱ ወደ መኖሪያው ተመልሶ ክረምቱ ሳያልፍ ልረስ የሚል ኃይል የመጀመሪያው የሱ መመለስና ሰርቶ ራሱን ማስተዳደሩ ከድንኳን መላቀቁና በራሱ ጎጆም ቢሆን ማረፉ ነው። ሰልፉ ላይ
የትግራይ ግዛት አንድነት ይከበር፣ የህግ የበላይነት ይጠበቅ። የትግራይ ግዛታዊ አንድነት፣ ትግራይ የሚባል ግዛታዊ አንድነት፣ አማራ የሚባል ግዛታዊ አንድነት፣ ኦሮሚያ የሚባል ግዛታዊ አንድነት፣ ሶማሌ፣ አፋር እንዲህ እያልን የምንጠራው ግዛታዊ አንድነት የሚባል ነገር የለም። የትኛውም የኢትዮጵያ ማለት የኢትዮጵያ ነው። ቲፒኤልኤፍ መጥቶ ያሰመረው መስመር የእግዚአብሔር መስመር አይደለም። የማይነካ እንትን የማይል ነገር ቲፒኤልኤፍ መጥቶ ያሰመረው መስመር እግዚአብሔር ያላሰመረው መሆኑ ብቻ ሳይሆን ያ መስመር የእልቂት፣ የውድመት፣ የሰቆቃ፣ የስቃይ ዛሬ እነሱ ለሚከፍሉትም ዋጋ ምክንያት የሆነ መስመር ነው። ስለዚህ ይጠቅመናል፣ ይጎዳናል። እንሂድበት፣ እንለውጠው። በግብታዊነት ከመለወጥም እንዳለ ይቀጥል ወይ ደግሞ ምናምን ከሚባልም እንመካከር፣ አጠቃላይ ችግሮቻችንን እንፍታተን በሚል መድረኮች ተዘጋጅተዋል። ከዚህ ቀደም ያልተለመደ ነው። በዛ ሂደት ውስጥ ሆኖ አሁን ባህላቸውን፣ ቋንቋቸውን፣ ልማዳቸውን እስካስጠበቁ ድረስ ደብረ ጽዮን አስተዳደራቸው እከሌ አስተዳደራቸው ምን የተለየ ነገር ይፈጥርላቸዋል? አንዳንዴ ሰው ከትንሽ ክልል ይልቅ ትልቁ ሀገር እጅ ላይ ተሰጥቶ ለምንድን ነው ሰው የሆነ ሀገር ላይ በኢኮኖሚም በማናቸውም መንገድ የትልቅ ሀገር ውስጥ ባለቤት መሆን የበለጠ ጠቀሜታ አለው? የነ ዶክተር ደብረጽዮን ፍላጎት ማስፈጸሚያ መሆን የለባቸውም ብቻ ሳይሆን ይሄ ሁሉ ሰቆቃ፣ ስቃይ፣ መከራ እየደረሰባቸው ያለው አንደኛ ጦርነቱን ራሳቸው በመጀመራቸው፣ ሁለተኛ ከጦርነቱ በኋላ የሰላም ስምምነቱ ሲፈረም የሰላም ስምምነቱን መሰረት አድርጎ ተፈናቃዮች እንዲመለሱ አንድ ሁለት ተብሎ የተቀመጡ ቅድመ ሁኔታዎች ባሉበት ሁኔታ ውስጥ ተፈናቃዮቹ ከተመለሱ የምናውለበልበው አጀንዳ የለንም በሚል እነሱን የፖለቲካ መሳሪያ አድርገው ለመያዝ በተደረገ ጥረት መሆኑ ዛሬ ላይ ግልጽ ነው። እነ ዶክተር ደብረጽዮን እኮ አደባባይ ወጥተው ተፈናቃዮቹ ከነሱ ህልውና በላይ ከነሱ መመለስ አለመመለስ በላይ የቲፒኤልኤፍ የህወሓት ጉዳይ ያሳስበናል ብለዋል። የህወሓት ልጆቻቸውን በላ፣ እነሱን ድንኳን ውስጥ እንዲንከራተቱ አደረገ። እርግጥ ነው ህወሓት በሚባል ስም የዘረፉ፣ የቀሙ፣ የከበሩ መኖራቸው የሚያጠራጥር አይደለም። ግን በማናቸው መመዘኛ ይለካ ከተባለ መስዋዕትነት የከፈሉት፣ ህይወታቸውን ያጡት በዚህ ህወሓት በሚባለው ትግል ምን አተረፉ የሚለውን ቁጭ ብሎ አሁን መመርመር ነው። ምን ለመናገር አንዳንዴ ይሄ የማይነካ ነገር እንደ እንትን ተደርጎ መታየት ያለበትም የተደረገው ትግል፣ በዛ ትግል ውስጥ የገቡ ሰዎች፣ ሂደት ውስጥ ያለፉ ሰዎች፣ መስዋዕትነት የከፈሉ ሰዎች ለአንድ ጭቆና፣ አፈና ምናምን እሱን ለመስበር ነው ተብሎ በዛ ዓላማ የተንቀሳቀሱ ያን ከምር ወስደው ህይወት የከፈሉ ከአንድ ቤትም ሁለት ሶስት ጭምር የሞተበት እንዳለ ያው ሲገለጽ ነበር። እነዛ እርግጥም ለትግራይ ህዝብ የተሻለ ነገር እናመጣለን ብለው እንጂ የተመራረጡ ሰዎች ሄደው አዲስ አበባ ገብተው ኢትዮጵያን እንዲዘርፉ አልነበረም። ግን ዛሬ ላይ ያኔ የነበረው የተደረገው ትግል ቁጭ ብሎ መመርመር ነው። አንዴ የሆነ ቦታ ላይ አንተ ስላደረክ ትክክል መስሎም አድርገው ይሁን በሌላ መንገድ አድርገው ይሁን ግን መመርመር አለበት። የደርግ መንግስት ወደ ስልጣን መጥቶ አምባገነን ይሁን ምን ይሁን ገና ምኑ ባልታወቀበት ጊዜ ቢያንስ የጭሰኛ ስርዓትን ያስወገደ መንግስት በመጣበት ጊዜ የካቲት 67 ንጉሱ ወርደው መስከረም ላይ
መስከረም 2 ንጉሱ ወርደው ከዛ በኋላ እንደ መንግስት አክት ማድረግ የጀመረው ያ ቡድን ገና መሰባሰብ የጀመረው ከመስከረም በኋላ ነው። አብዮቱ 66 ፈነዳ። በወራት ጊዜ ውስጥ ያው ካቢኔ ብወዛ ምናምን እየተደረገ ቆይቶ መጨረሻ ላይ ንጉሱን ካወረዱ በኋላ ያው በእርግጥም መንግስት ወደ መሆን ሄዱ። ከዛ በኋላ በ6 ወር ነው ቲፒኤልኤፍ ጫካ የገባው። አንድ የጭሰኛ ስርዓት አስወግዶ የመጣ ወታደራዊ መንግስት አለ። ወታደራዊ መንግስት አምባገነን ሊሆን ይችላል ብዙ ጊዜ በልምድ ስለሚታይ፣ ግን እድሎችን አጋጣሚዎችን ወደ መሞከር አይደለም የተሄደው። ቀጥታ ወደ ጫካ ነው የተገባው። በ6 ወር ውስጥ ጫካ የሚያስገባ ሁኔታ ነበር ወይ? ስለዚህ እሱ ሁሉ መመርመር አለበት። ይሄ ሁሌ ስለሚገርመኝ የዛሬ 14 ዓመት ማለት ነው ይቻላል የህወሓት መስራች ከነበሩት ከሰባቱ አንዱ የሆኑትና የመጀመሪያውን ሊቀመንበር ዶክተር አረጋይ በርሄን ዋሽንግተን ዲሲ ኢሳት ስቱዲዮ ቃለ ምልልስ አድርጌላቸው ነበርና ደርግ ገና ስልጣን ላይ መጥቶ በወጉ ባልተቀመጠበት ምን አይታችሁ ነው ጫካ የገባችሁት ለሚለው ወታደራዊ መንግስት በእንትኑ አምባገነን ስለሆነ የሚል ነገር ነው። ያ በግሌ ብዙ እንትን የሚለኝ ነገር አይደለም። ይልቅ ለምንድን ነው የሚለውን ራሳቸው፣ ምክንያቱም ዛሬ ድረስ ለደረሰው ነገር እስካሁን ድረስ ለሚከፈለው ዋጋ ያ ሁኔታ ራሱ አስተዋጽኦ አድርጓል። ወደ ሻምበል ላይ የትግራይ አክቲቪስቶች አሁን ማነው አንድ የቲፒኤልኤፍ አክቲቪስት አለ ወደ ትግራይ ወደ ኤርትራ ሄደ። እሱና ሌላ ኤርትራ አክቲቪስት እንደዚሁ በሚያደርጉት ውይይት የነበረ ውይይቱን ነው እዛ ፕሮግራሙ ላይ የሚቀርበውና ስታሊን የተባለው የቲፒኤልኤፍ አክቲቪስት ማለት ነው። ከዛኛው ወገን ደግሞ ማን ነው አወል የተባለ ቃለ ምልልስ ሲያደርጉ ሌላው ህዝብ ሌላው ኢትዮጵያዊ ተረጋግቶ እየኖረ ልጆቹን እያስተማረ እያስመረቀ እንትን ሲል የትግራይና የኤርትራ እናቶች ሁልጊዜ በየጊዜው ይሄን ያህል ልጅ ሞተብን እያሉ ነው ታሪካቸውን የሚናገሩት። ይሄ እስከ መቼ ድረስ ይቀጥላል? እኛ ብቻችን ዋጋ እየከፈልን የሚል ነገር እዛው ላይ ያነሳል። እንግዲህ ጉዳዩን የሚያነሱት ከራሳቸው አንጻር ነው፣ በተበዳይነት ወይ ደግሞ ሰለባ በመሆን መልክ ላይ የሚያነሱት። ግን ለምንድን ነው ያ ሁኔታ የተፈጠረው? ማን ምን አደረገ የሚለውን ደግሞ ምናልባት እንደተባለው አሁን የሄርሜላ እናት ፕሮፌሰር ሀረጎይን ብዙ ጊዜ የሚቃወሙት የትግራይ እናቶች ይሄን ያህል ልጄን ጦር ሜዳ ላኩ ብለው እሱን እንደ ትልቅ ነገር የሚቆጥሩበት ሁኔታ አለ። ያ እንዴት የሚል እሳቸው ቁጭታቸው በተለያየ መድረክ ሲናገሩ ነበር። ዛሬ ሌላውም በተለያየ መንገድ ከየራሱ አንጻር ቁጭቱን እየገለጸ ያለበት፣ ከምንም በላይ ደግሞ የትግራይ ወጣቶች ከአሁን በኋላ የጥይት ድምፅ ከፈነዳ በሚል የሰጧቸውን መግለጫዎች አይተናል። ከዚህ በኋላ ወደ አዲስ አበባ ነው የሚሄደው። ከዚህ በኋላ ሁለተኛ ወደ ውጊያ ውስጥ አልገባም፣ የኔ እናት የኔ አባት ሲያነቡ ተስፋ ሲቆርጡ ማየት አልፈልግም የሚሉ ልጆች አደባባይ መግለጫ እየሰጡ ነው። ግን ወደዚህ ሁኔታ ውስጥ የቲፒኤልኤፍ ጦርነት ራሱ ቲፒኤልኤፍ መሳሪያ ለማንሳት ያስገደደው ሁኔታ ነበር ወይ የሚለውን ጭምር ራሳቸው ቆም ብለው መመርመር። ቤተ መንግስት ከተቆጣጠርክ በኋላ ሁሉን ነገር በእጅ በደጅ ባደረክበት ወቅት ትክክል ይመስላል። የስልጣን ከአፄ ዮሐንስ ወደ አፄ ምኒልክ የተደረገው ሽግግር ስልጣን ከትግራይ ወደ ሸዋ የሄደው ትክክል አይደለም ብለው ተቃውሞ ስልጣንን ዙፋንን ለማስመለስ የተደረገ ትግል መሆኑ በተለያየ መንገድ ሲገለጽ የቆየ ነገር ነው። ያ አለመሆኑን የሚያረጋግጡ ነገሮች የሉም። በተለያየ መንገድ የምናያቸው የምንረዳቸው ሁኔታዎች እነዛ ናቸው። ግን ምንም ይሆን የሆነ ወቅት ላይ ለስልጣንም ለዙፋንም ብለህ ይሁን በሌላም በኩል ህዝብ ተበደለም
መከራ ደረሰበትም ከዚህ መውጫውና መሄጃው መንገዱ የተሻለው ጎዳና ይሄ ነው ብሎ ብዙ ሰዎች ሊሄዱ ይችላሉ። ግን ሄደው ገምግመው ውጤቱ አሰቃቂ ሲሆን ውጤቱ ጎጂ ሆኖ ሲገኝ ከዛ ሁኔታ ውስጥ ለመውጣት መጀመሪያ እዚህ ሁኔታ ውስጥ እንዴት ገባው የሚለውን መገምገም፣ የግምገማ ሂደቱን በአደባባይ መግለጽ አያስፈልግም። ግን መገምገም ዛሬ ለቆምክበትም ነገ ለምትሄድበትም ነገር ወደ ተሻለ ጎዳና ሊወስድ ይችላል። አንድ ያው ኢትዮጵያ ውስጥ የፖለቲካው ብሔር እየጠሩ ከተነገረ ያው ሁሉም ዝም ብሎ አሰብስፎ የሚጠብቅበት ሁኔታ ነው ያለው። ይሄ ምንድነው? ወር ለባሰው ማጭዳቱ ሰው ነው። ጠቅላላ ዘረኛው ስለተመታ የሆነ ነገር ሲባል የብሔረሰብ ስም ሲጠራ እንትን ሊል ይችላል። የብሔረሰቡ ነገር ይቀብኝና በአንድ ወቅት ጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይማርና የሆነ ኢትዮጵያ አካባቢ ሄደው እንደመጡ በተወሰነ ጊዜ ውስጥ ነው ይባላል። በጣም ከትልቅ ሰው ነው የሰማሁት፣ በኃላፊነት በማመን ላይ ከነበሩ ሰው አፄ ምኒልክ እንዲህ አድርጎ ይሄን ፈጽሞ ይሄን በድሎ ዛሬ ነፃነት አግኝታችኋል፣ የፈቀዳችሁትን የፈለጋችሁትን ምናምን የሚል ነገር ሲናገሩ ያው የሀገር ሽማግሌዎች ያው ዊዝደም የሚለው ነገር አለ በደንብ ጥሩ ነው ሀሳቡ። ነገር ግን አፄ ምኒልክ እችን ትንሿን የኛን ሰፈር ወሰዱና ትልቋን ኢትዮጵያ ላይ ባለቤት አደረጉን የሚል ነገር እኛ አዛውንት ሲናገሩ በወቅቱ የነበሩት ሰው መለስ እንደዛን ቀን ብልጠት ሲከዳው አይቼ አላቅም። ያ በጣም ጮሌም ስለሆኑ ብዙ ነገሮችን እንዴት ተጣጥፎ ለማመለስ እንደሚችሉ ስለሚታወቅ ማለት ነው። ስለዚህ ይህን ማነሳው በትልቁ ሀገር ውስጥ ባለቤት ሆኖ ባለድርሻ ሆኖ በኩልነት የማንም መብትና ነፃነት ሳይገደብ እዛ ላይ ከአንዱ ጫፍ እስከ ሌላው ጫፍ ባለቤት ሆኖ መኖር ሲቻል የተወሰነ ቦታ ላይ ሀገር የሚል ነገር የተወሰኑ ግለሰቦችን ስልጣን በትልቁ ሀገር ውስጥ ስላጡ በትንሽ ሀገር ውስጥ ስልጣን ላይ ከፊት ተቀምጠው እንዲታዩ ሊያደርጋቸው ይችላል። ግን ለህዝብ የሚጠቅሙ ነገር የለም። ራሱ አቶ መለስ ልጅ ሰማሃል በአንድ ከወራት በፊት በሰጠችው ቃለ ምልልስ ላይ የትግራይ ያሉ ሀገር የሚሉ ሰዎችን ማን ያደምጠናል የሚል ነገር ነው። ለመደመጥም ምን ለማለትም የትልቅ ሀገር ውስጥ ሚና እንዲኖረን መስራት የሚል ስትናገር ተደምጧል። ያው ነገሮችን በአባቷ መጠን ማየት የምትችል አቅም ያላት ልጅ መሆኗ በተለያየ መንገድ እየታየ ነው። ስለዚህ ይህንን ማነሳው እነ ወይዘሮ ፈትለወርቅ እነ ዶክተር ደብረጽዮን የሚገዙት ህዝብ ስለሌለ ስልጣን ስለከዳቸው የነሱን አምሮት ለመወጣት ብሎ ሰውን ተፈናቃዩ ታግቶ ቆየ። አሁን ደግሞ ሌላ ነገር ውስጥ መግባት ስለሌለበት አሁን ተፈናቃዮችን በተመለከተ ሰልፍ ወጡ። ያው አልተሰማንም ብለው የፕሬዝዳንቱ ጽሕፈት ቤት ጥሰው እስከ መግባት ግቢ ጥሰው እስከ መግባት እንግዲህ ተገለጸው። እዛ ላይ እንግዲህ ወይዘሮ ፈትለወርቅ አካባቢው ነበረውን ሰለኝ ያገኟቸውና አዋዩዋቸው። ስለ ተፈናቃዮች ጉዳይ መቼም ዘንግተን ረስተን አናቅም። የአሜሪካ አምባሳደር ግንቦት ወር ወደ ሽሬኛ ጋር በመጣበት ወቅት ቅድሚያ ሰጥተን የተወያየ ነው ስለ እናንተ ጉዳይ ነው ብሎ መናገራቸው እንግዲህ የተሰማው ያው በድምፅም በምስልም ወጥቷል። አምባሳደር እርቪንግ ሚሲንጋ ሽሬ የሄዱት እነሱን ሊጎበኙ ጤናችሁ እንዴት ነው ምናምን ሊሏቸው አይደለም። የሄዱትም በዋናነት የተፈናቃዮቹን ጉዳይ ሊነጋገሩ ነው። እርሳቸውም ግልጽ አድርገውታል። ስለዚህ ወይዘሮ ፈትለወርቅ
አምባሳደሩ ስለመጡ አጀንዳውን አነሳን ብለው አያውቁም ብለው ለተፈናቃዮቹ ሊናገሩ ይፈልጋሉ። ተፈናቃዮቹ ግን ራሳቸው አምባሳደሩ እኮ እዛ መጥቶ አነጋግረዋቸዋል። እነ ወይዘሮ ፈትለወርቅን ብቻ ሳይሆን ተፈናቃዮቹንም አነጋግረዋል። ተፈናቃዮቹም በተመለከተ አታግቷቸው ነው ምን እንዳሏቸው እሳቸው በዲፕሎማሲያዊ ቋንቋ እንደዛ ላይ ይናገሩ ይችላሉ። አታግቷቸው፣ የፖለቲካ መጠቀሚያ አታድርጓቸው ነው። ስለዚህ የተፈናቃዮችን ጉዳይ በተመለከተ ምናልባትም አሁን ምላሽ የሚያገኝበት ምዕራፍ ላይ እንደደረሰ አምናለሁ። ምናልባት ከዛ በፊት እንተኩስ ካላሉ ማለት ነው። ምክንያቱም ከእጃቸው ከወጣ ሌላ ምንም ነገር እጃቸው ላይ ያለ አይመስልም። የትግራይን ሕዝብ ለማነሳታት ለመቀስቀስ የሚጠቀሙበት የተፈናቃዮቹ ጉዳይ ነው። ከዛ ውጭ ምን የቀረ ነገር አለ? ምንም ብዙ ነገር ይህ ነው የሚሉት ነገር ስለሌለ ከዛ በፊት ምናልባት ለመተኮስ ይሞክር ይሆናል። ለመተኮስ ደግሞ ቀጥታ ፌዴራል መንግስቱ ጋር ከመጋጨት ይልቅ እነሱን ለመቃወም የተደራጀው ሀራ መሬት በተባለው ወይ ደግሞ ነፃ መሬት በተባለው ቦታ ላይ በጀነራል ገብረ እግዚአብሔር እና በሌሎች ከፍተኛ ጦር አዛዦች ይመራል የተባለው ጸረ ህወሓት ወይንም ጸረ አክራሪ ህወሓትና የህወሓት መሳሪያ የሆኑ የጦር አዛዦችን በመቀናቀን የተደራጀ ይላል። እሱ ላይ እርምጃ ለመውሰድ ሲያቅዱ ነበር ነው የተባለው። እንግዲህ ይሄ ጥያቄ ውስጥ የማይገባ ነገር ነው። ወደዛ ሄደው ከነዚህ ኃይሎች ጋር ወደ ግጭት ውስጥ እንገባለን ካሉ ጥያቄ ውስጥ የማይገቡ ነገሮችን ሲደርሱም እና ማየት የለብንም። እነዚህ ሰዎች የትኛውንም አሁን ሀራ መሬት ወይ ደግሞ ነፃ መሬት ላይ ያሉት ኃይሎች የነ አቶ ጌታቸውም የነ ዶክተር ደብረጽዮንም መሳሪያ መሆን አንፈልግም። የትግራይ ህዝብ መሳሪያ ነን። እነዛ ግን ራሳቸውን የትግራይ ሚሊሻ ስላደረጉ ያንን በመቃወም ነው እንቅስቃሴ እያደረግን ያለ ነው የሚል ነገር ተናግሯል። ስለዚህ የትኛውም ወገን ባይሆንም ቢያንስ የኢትዮጵያ መንግስት ደግሞ ትግራይ ያለውን ነገር በሰላማዊ መንገድ ለመጨረስ የተጀመረውን ሂደት እንቅፋት እየፈጠሩ ያሉ ኃይሎች እንደገና ደግሞ ከነዛ የተሻለ በአስተሳሰብ የትግራይ ህዝብ መሳሪያዎች እንጂ የፓርቲ መሳሪያ አይደለም የሚሉትን ለማጥፋት ሌላ ኃይል ሲመጣ ቁጭ ብሎ ይመለከታል ብሎ ማንም ጤነኛ ሰው ሊገምት አይችልም። ስለዚህ ግጭት ውስጥ ይገባል። ግጭቱ ደግሞ ከቲፒኤልኤፍ የሚባል ኃይል ጋር ሳይሆን ከቲፒኤልኤፍ ጀርባ ደግሞ የኤርትራ መንግስት ለመኖሩ እድል ሰፊ ነው። ቲፒኤልኤፍም የኤርትራ መንግስት በርታ ካላለው ራሱን ወደ ማጥፋት አጥፍቶ ማጥፋት አይደለም ራስን ወደ ማጥፋት ሊል የሚችልበት እድል የለም። ስለዚህ በቀጣዮቹ ጊዜያት ምን ያደርጋሉ? የተፈናቃዮቹ ጉዳይ ዓለም አቀፉ ማህበረሰብ ግፊት እያደረገ ነው። ተፈናቃዮቹን ግፊት እያደረጉ ነው። የኢትዮጵያ መንግስት ደግሞ ተፈናቃዮቹ መመለስ የሚችሉበት ሁኔታ ላይ ራሱን ከመጀመሪያ ጀምሮ 1 2 3 ብሎ በቅደም ተከተል ያስቀመጣቸው አሰራሮች አሉ። አካባቢውን ጸጥታ በተመለከተ የኢትዮጵያ መከላከያ ሰራዊት ኃላፊነቱ እንደሚወስድ በግልጽ ተቀምጧል። በዛ መሰረት ሁኔታዎች እንዲቀጥሉ ማድረግ ነው አማራጩ። ለአንዳንድ ሰዎች የስልጣን አምሮትና እልህ ሲባል ሀገር ዋጋ እየከፈለ ዜጎች በስቃይና በሰቆቃ መቀጠል የለባቸውም። ዛሬ ብዙ ነገር ለመናገር በጣም መስመር ይዟል፣ ቀሏል ማለት ይቻላል። የዘር ፖለቲካ በጣም አደገኛው በጣም ቆሻሻ ነገሩ ምክንያት ስለሚያሳጣ የሰፈር ሰው የመንደር ሰው የሚነግርህ ነገር ሁሉ ትክክል መስሎ የሚታይበት ነገር በመሆኑ ከዚህ ቀደም ቲፒኤልኤፍ ይህንን ሲቸረችር ኖረ። ዛሬ ግን በደንብ ይህ ቡድን ማንነቱ ስለታወቀ ትግራይ ውስጥ የሚያመጣው የሚለውጠው ወይ ደግሞ ያንን ማንንም ተመርኩዞ ወይም ማንንም ተደግፎ የሚያስከትላቸው ሁኔታዎች አሉ ብዬም አላምንም። ይልቁንም ደጋግሜ በግልም እማምነው ኢትዮጵያ ውስጥ አሁን በየምናምኑ በየሰፈሩ ተቧድኖ በየመንደሩ ተሰባስቦ ሲተኩስ ሲፎክር መግለጫ ሲያወጣ ምናምን የነበረው ኃይል ሁሉ
የሆነ ከቋጥኝ ጋር መላተም ሁሉ ነገር ሆኖበት የማይወጣው ጋራ የማይደርስበት ሁኔታ ሆኖበት ተስፋ ቆርጦ እስቲ በቡድን ሆነን እንጫጫ ባለ የሚልበት ምዕራፍ ላይ ደርሷል። ይሄ በጋራም መጮህ ይቻላል። በጩኸት የሚፈርስ በጩኸት የፈረሰችው መጽሐፍ ቅዱሷ ኢያሪኮ ብቻ ነች የሚባለው የደርግ ዝነኛ መግለጫ ይታወሳል። ስለዚህ በጩኸት በመሳሪያ በሚሳኤል ያልፈረሰ መንግስት በጩኸት ይፈርሳል እንዴ? እና ለመጮህ የፈቀዱ ሰዎች መጮህ መብታቸው ነው። ጩኸቱን የሚያደምጥና የሚያስተጋባ እንዲኖር መመኘታቸው ግን ደግሞ በቅዠት ዓለም ውስጥ መባከናቸውን የሚያሳይ ነገር ነው። እንዲህም እየተባለ ከዛ በኋላ ከኔ የሚባል ሰው ነበረ፣ የት ገባ፣ የት ደረሰ ምናምን የሚባል የምንሰማበትና የምንጠይቅበት በጣም ሩቅ ርቀት ባልሆነ ጊዜ ውስጥ የሚታይ ይመስለኛል። ስለዚህ የኢትዮጵያ ሕዝብ የትኛውንም የፖለቲካ መሳሪያ፣ የስልጣን መሳሪያ፣ የጥቅም መሳሪያ አድርጎ በዚህም በዚያም ሲወራጭ የነበረው ሁሉ አሁን ያው በደንብ እየታየ እየተገመገመ ነገሮች ስለመጡ ህይወት ያለው ተስፋ ያለው ቡድን ከከሌ ጋር በተአምር ሊጣመር አይችልም ነበር። በተአምር ተስፋ ቢኖረው ደጋፊ ምን ይለኛል፣ ህዝቤ ምን ይለኛል፣ እንዲህ ስል ኖሮ ይህን ስል ቆይቼ ያ ሁሉ ይባል ነገር። አሁን ግን በግል ሄጄ ተኩሼም ጮኬም ምን ብዬም የመደርስበት ነገር ስለሌለ ድንገት ደግሞ ተነነ ተብዬ ክንትን ከሚል በጋራ ሁኜ ተቀበለኝም አልተቀበለኝም አይነት ሊሞክሩስ ነገሩስ ነው ያሉ ሰዎች ናቸው። ያው ግን እንዳልኩት በጩኸት የሚል ለመጣ ነገር የለም። በተኩስ ያልመጣ ሚሳኤል አንጋግተ ቢኤምና ታንክ ተኩሰ ያልቻልከውን አነስተኛና ጥቃቅን ቡድን ወደ መሆን እንዴት የተለወጠ የተፈረካከሰ ኃይል በሀገር ላይ በምንም በሚያመጣው ነገር የለም። ይልቁንም አሁን ተሰባስበን እንጩህ ውስጥ የሆነ መንገድ ለመምራት የተወሰነ መሳሪያም የተወሰነ ድጋፍም ከኤርትራ እናገኛለን ብለው ተስፋ ደግሞ ሊያደርጉ ይችላሉ። ግን ቢጠቅማቸው አይመስለኝም። ኤርትራም እንደዚህ አይነት ስህተት ውስጥ ይገባል ብዬ አላምንም። ሊሆን ይችላል፣ አላቅም፣ መረጃ የለኝም። ግን አጠቃላይ መሬት ላይ ያለውን እውነታ ለሚገመግም ሰው ኤርትራ ከኢትዮጵያ መንግስት ጋር ያላትን ልዩነት ተነጋግራ ከመፍታት ውጭ ያለው ነገር ውጤቱ በጣም አደገኛ እንደሚሆን ቅንጣት ታክል የሚያጠራጥር ነገር ነው። በጣም አደገኛ ነው። የኢትዮጵያ መንግስት ለመነጋገር ያለውን ዝግጁነት እየገለጸ መሆኑ በተለያየ መንገድ እየሰማን ነው። ተነጋግረን እንፍታው የሚል ነገር ነው ያለው። ተነጋግሮ የመፍታትን ያህል ተወያይቶ ችግሮችን ለመቅረፍ እንደ መምከር ከመጣንበት 60 ምናምን ዓመት ውስጥ ከነበረ ሁኔታ መውጣት ለሁሉም አስፈላጊ ነው። በዛ መንገድ መሄድ ነው። በሌላ በኩል የታጠቁ ኃይሎችም ውስጥ ያው ነገሮች አዩት፣ ገመገሙ። በሌላም በኩል ደግሞ በአንድ በኩል የማይደረስበት፣ በሌላም በኩል ደግሞ ለማይደረስበት፣ ለማይጨበጥ፣ ለማይዳሰስ ጉዳይ ተብሎ ነፃ እንወጣለን የሚሉት ህዝብ በመከራ በስቃይ በሰቆቃው ሲሆን ያ ተሰምቷቸውም ጭምር፣ በሌላም በኩል ደግሞ ተስፋ ቆርጠውም ወደ ሰላሙ መድረክ የሚመለሱ ሰዎች ቁጥር እየጨመረ ነው። በአማራ ክልልም በኦሮሚያ ክልልም በክፍለ ሀገር ደረጃ አዛዥ የነበሩ ታጣቂዎቹ እነዛ ጭምር ወደ ሰላሙ መድረክ እየመጡ ነው።
አንዳንዶቹ በሚሰጡት መግለጫ አደንቃቸዋለሁ። በቃ የኦሮሞ ሕዝብ ነፃ አልወጣም ብሎ ያምናል አንደኛው አሁን ከሰጠው መግለጫ። ግን ነፃ አወጣሃለሁ ብየው ከነፃነቱ በላይ አሁን ሰላሙ ይቀድምብኛል እያለኝ ነው ህዝቡ። ስለዚህ ለምን ሰላም እነሳዋለሁ? አሁን የቦረናው የኦላ ወይ ደግሞ የኦሮሞ ነፃነት ሰራዊት ወይም ሸኔ አዛዥ ማለት ነው እኔ ነፃ ላወጣው ነው፣ እሱ ግን ነፃ በማውጣት ስም ሰላሜን አጣሁ፣ ሰላሙ ይቀድምብኛል እያለኝ ነው አለ መግለጫ ሲሰጥ። እንግዲህ ነፃነት ምንድን ነው የሚለውን እንግዲህ ከጫካ ወጥቶ ህብረተሰቡ ጋር ተቀላቅሎ የኦሮሞ ህዝብ ምንድን ያጣው ምንድን የጎደለው በቲፒኤልኤፍ ሲሰጡ የነበረው ብልጽግና የከለከለው ወይ በአጠቃላይ ሁሉም የነፈጉትና እነሱ ቢመጡ የሚሰጡት ይህንን ቁጭ ብለው ሲመረምሩ ሊደርሱበት ይችላሉ። ግን ምንም ይሁን ምን እንታገልለታለን የሚሉት ህዝብ ስቃይና ሰቆቃ መከራና ጭንቅ ምክንያት መሆናቸውን አይተው ወደ ሰላሙ መድረክ መመለሳቸው በጣም የሚበረታታ የሚደገፍ ነገር ነው። አንድ ተጨማሪ ቀን በቀውስ ውስጥ ላለመቀጠል የሚደረግ ጥረት በማናቸው መንገድ የሚደገፍ ነው። የኢትዮጵያ መከላከያ ሰራዊት፣ አጠቃላይ ኢትዮጵያ ጸጥታ ኃይሎች ደግሞ ኢትዮጵያ ካስፈሪው ካሰቃቂው ትዕይንት ውስጥ ወጥታ ብዙ ርቀት ወደ ተረጋጋ ነገር ውስጥ እንድትገባ፣ ምክንያቱም በተለያየ መንገድ የተወጠረ በጣም አስቸጋሪ የሚያደርገው የኢትዮጵያን ችግር የበለጠ አስቸጋሪ የሚያደርገው ኢትዮጵያ ውስጥ የተፈጠረው ሁኔታ ምንድን ነው እየተካሄደ ያለው፣ ምንድን ነው እየተፈጸመ ያለው፣ ማን ምን አደረገ የሚለውን ሰዎች ለመገምገም ለመመርመር ያላቸው አቅም ውሱንነት በዘር ፖለቲካው ሳቢያ በመምጣቱ ነው። ምናልባት ለስነ አእምሮ ባለሙያዎች፣ ለስነ ልቦና ባለሙያዎች፣ ለምናምን ኢትዮጵያ ውስጥ ያለው ነገር ለሌላው ዓለም ጭምር ትምህርት መሆን የሚችል ይመስለኛል። እድሜው፣ ትምህርቱ፣ የስራ ልምዱ በሁሉ ነገር ጥያቄ የማታነሱበት ሰው በጥቁርና ነጭ መካከል በግልጽ በሚታይ ነገር ላይ አእምሮው ወደ ዘረኝነት ከደነበሸ በኋላ በጥቁርና በነጭ ላይ ክርክር ውስጥ ይገባል። ይሄን አይተናል። ስለዚህ የሰው ልጅ ባህሪን ለማጥናት በተደራጀ መንገድ ለማድረግ የተመቻቸው ሁኔታን ጭምር የፈጠረ ነው። ያ መኖሩ የኢትዮጵያን ችግር አወሳስቦታል። የየሰፈርህ ነፃ አውጪ ነኝ የሚለው የየሰፈርህ መከራና ስቃይ ሰቆቃና ጭንቀት መሆኑን ያው በዝግ አእምሮ ማየት ስላልተቻለ የገንዘብ ምንጭ የድጋፍ ምንጭ ምናምን ያው ሰው ሀገሩን ብሔሬን ሰፈሬን መንደሬን የሚለውን በሚያዋጣው ገንዘብ መቃብር እየማሰን የቆየው ይሄን የፈጠረው ምክንያታዊ አእምሮ ክፍል በዘረኝነት በመዘጋቱ ወይ ደግሞ በመደንበሹ ነው። እና በዚህ መልክ የመጣንበት ዋጋ የተከፈለበት ያንን እንዲህ አይነት የዘረኝነት ነገር ባይኖር ባጭሩ በእንጭጩ ሁሉንም በየሰፈሩ ቆንጥጠ ደፍጥጠ ልታጠፋው የምትችለው እንዲፋፋ እንዲሰፋ ዘረኝነት የፈጠራቸው ሁኔታዎች መኖራቸው ለቀውሱ፣ ለመከራው፣ ለስቃው፣ ለሰቆቃው እድልና ሁኔታዎችን ያመቻቸ ነው። ስለዚህ ምንም ይሁን ምን ብቻ ዋጋ ከፍለንበትም በስቃይና በመከራ በሰቆቃ ውስጥ ህዝብ አልፎም ቢሆን የኢትዮጵያ ጸጥታ ኃይሎች በተለይ ኢትዮጵያ ሀገር መከላከያ ሰራዊት
በየትኛውም የኢትዮጵያ ጫፍ ተወርውሮ የተረጋጋ ሰላምና ሁኔታ እንዲፈጠር ዋጋ ከፍሏል። ህይወቱን፣ አካሉን፣ ላቡን ሰውቷል። ዝም ብሎ የመጣ ነፃነት አይደለም። ዝም ብሎ የመጣ መረጋጋት አይደለም። መርሳት አለ፣ መዘንጋት አለ። የዛሬ 7 ዓመት ለውጡ ሲጀምር የነበረ ግርግር፣ ሁካታ፣ ቀውስ፣ መከራ፣ ከዛ በኋላ ጦርነቱ፣ ከዛ በኋላ ምናምኑ፣ የዛሬ 2 ዓመት ምናምን የነበረውስ ነገር ይረሳል እንዴ? ሰውን ያ ሁሉ ነገር ደግሞ በሰላም እጦት ብቻ ሳይሆን በሀገር ኢኮኖሚ ላይ የፈጠረው ነገር ለኑሮ ውድነቱ ያደረገው ማስተዋጽኦ አለ። ያም ብቻ ሳይሆን ደግሞ አጠቃላይ ሀገር ውስጥ ያለውን ችግር፣ ትልልቁ አደጋ፣ የመጀመሪያ ሀገር ህልውና፣ የህዝብ ቀጣይነት ላይ ትኩረት በመሰጠቱ ሌቦች፣ ቀማኞች በመንግስት መዋቅር ውስጥ ሆነው ሁሉ እንዲፋፉ በተለያየ መንገድም እድል ፈጥሯል። ሁሉም ሰው የሀገሩ ህልውናና የስርዓት ቀጣይነት ላይ ትኩረት በማድረጉ ክፍተቶችን፣ ጉድለቶችን ለመጠቆምና ለማሳየት፣ በሌላም በኩል መንግስትም ራሱን ለማረምም በዚህ በኩል የፈጠረባቸው ክፍተቶች አሉ። ብዙ ነው። ይሄ ዘረኝነት ያመጣብን ጣጣ ግን በብዙ ርቀት በብዙ መስዋዕትነት እዚህ ተደርሷል። አሁን የአሜሪካው አምባሳደር ኢርቪንግ ሚሲንጋ ሰሞኑን በሰጡት መግለጫ ከኦሮሞ ነጻነት ሰራዊትም ከፋኖ ለመነጋገር ፈቃደኛ ሆኑ ጋር ከነሱ ጋር ራሱ ግንኙነት የጀመሩ መኖራቸውን ገልጸዋል። በሌላ በኩል በቅርቡ ባወጡት መግለጫ ላይ በኋላ የታረመ ወደ ሰላሙ መድረክ ለታጣቂዎቹ እንዲመለሱ የኢትዮጵያ መንግስትም በሰላማዊ ሰዎች ላይ የድሮን ጥቃት እንዲያቆም በህዝብ ላይ የሚፈጽማቸውን ድሮን ጥቃት እንዲያቆም የሚል መግለጫ ጽፈው መጨረሻ ላይ መግለጫ ታርሞ የነበረው ተሰርዞ እንደገና ወጥቶ ነበር። እሱንም በተመለከተ ማብራሪያ ሰጥተዋል። ያ አስተዳደር ስህተት ውስጥ የተፈጠረ ነገር ነው። እኔ ሳላየው የሆነው በረቂቅ ደረጃ የነበረው ወጥቶ መጨረሻ ላይ አስተካክለነዋል የሚል ነገር ነው እንትን ያሉት ነው አይደለም። ቢሆን እንኳን ባይሆን እንኳን ማለት ያለባቸው ይህንን ነው። ምናልባትም ለብዙ ሰው አስገራሚ ሆነው ያ መግለጫ ራሱ ከአንድ ዲፕሎማት በሌላ ሀገር ውስጥ ምንድነው በሆስት ካንትሪ ውስጥ የሚኖሩ ያንን ሀገር በዛ መልክ መግለጽ አለባቸው ወይ የሚል በፊትም ሲያነጋግር የነበረ ነገር ነው። ዞሮ ዞሮ እሳቸው አነሱትም አላነሱትም በዛ ጉዳይ ላይ በትክክል በሰላማዊ ሰዎች በንጹሃን ላይ የተነጣጠሩ ጥቃቶች ካሉ የኢትዮጵያ መንግስትም እንዲመረመር ነው ማድረግ ያለበት። መመርመርም ደግሞ ይገባዋል። ግን ሁሌ በግል የማይገባኝ በጦርነት ውስጥ በግጭት ውስጥ ሰላማዊ ሰው አይጎዳም ብሎ ሊከራከር የሚችል ሰው ያለ አይመስለኝም። በሰላማዊ ሰዎች ላይ ተነጣጠሩ፣ በተሳሳተ መረጃም ደግሞ ሰላማዊ ሰዎች ላይ እንደዚሁ የተፈጸሙ ጉዳቶች ካሉ እነሱ መመርመርና ተጠያቂነት መረጋገጥ አለበት። ግን በግሌ እስካሁን ድረስ ከድሮን ጥቃቶች ጋር ተያያዘ የኒው ሁማኒቴሪያን ዘጋቢ ጎጃም ውስጥ ገብቶ ከሰራው ዘገባ ውጭ በገለልተኛ ወገን የወጣ ነገር የለም። እሱም ያለው የፋኖ ታጣቂዎች ትምህርት ቤት ውስጥ ነበሩ፣ ትምህርት ቤቱ ላይ ድሮን ጥቃት ተሰነዘረ ያየው። እንደውም እነሱ ለጥቂት ከወጡ በኋላ ድሮን ጥቃቱ መረጃ ይኖራቸው ወጡ ነው መሰለኝ። ግን የድሮን ጥቃቱ እነሱ በነበሩበት ትምህርት ቤት ሲፈጸም አይቻለሁ ነው ያለው። እሱ ባይልም የኢትዮጵያ መንግስት የኢትዮጵያ መከላከያ ሰራዊት የኢትዮጵያ ነው። ገበሬ ደገፋቸውም ተቃወማቸውም አማጽያኑ ገበሬ ላይ እርምጃ ሊወስድ ወይ ደግሞ ጥቃት ሊሰነዘር የሚችልበት ምንም ምድራዊ ምክንያት የለም። ነገር ግን
ዛሬ ላይ ቆሞ አሁን የሚጠራጠር ሰው ብዙ ያለ አይመስለኝም። የሸኔ ግድያ አማራ ክልል ቁጣ ለመቀስቀስ ሸኔ በአንድ በኩል ያንን ሲያደርግ፣ በሌላ በኩል የግድያውን በቪዲዮ በምናምን እያባዙ የአማራን ክልል ህዝብ ለማስቆጣት የተንቀሳቀሱ ፋኖ የሚባሉ ዛሬ በቃላቸው በጉራቸው መጠን መራመድ እንደማይችሉ ሲያውቁ ህዝብ ለማስቆጣት እነሱ ላይ ምናምን የሚፈጸምን ነገር ህዝብ ላይ ተነጣጠረ ድሮን ህዝብ ላይ ምናምን ቢሉ የኖሩበት ያለፉበት ይሄንኑ ሐሰት ሲተርኩ የኖሩበት ጉዳይ ስለሆነ ያን ማለታቸው አይቀርብኝም። ስለዚህ አሁን እዚህም እዚያም ደጋፊ የፋኖም የሸኔውም የቲፔሌፉም ከቅዠተ ዓለም ወጥተህ ከንዴትም ረግበ ነገሮችን በቅን አእምሮ በነፃ ህሊና መመርመር፣ ጉድለቶች እንዲታረሙ፣ ክፍተቶች እንዲሞሉ እነዛ ላይ ትኩረት አድርጎ እንትን ማለት በጣም በጣም አስፈላጊ ነው። ከዛ ውጭ ያሉ ነገሮች ለማናችንም አይበጁም። በመነጋገር በመወያየት ችግሮቻችንን ለመፍታት ከፊታችን ግንቦት ጀምሮ ምናልባት ባሉት ጊዜያት ውስጥ 1 ዓመት ነው የቀረው። ምርጫ አለ። በዛ ምርጫ ውስጥ ኢትዮጵያ ውስጥ የተሻለ ፖለቲካ ሜዳው ተጫዋቾች እንዲበረክቱበት፣ ተጫዋቾች ስል አጃቢዎች አይደሉም፣ ትርጉም ያለው ፖለቲካ ፓርቲ አባል መሆን የበለጠ እንደሚያስከብር ሳያውቁ ዝም ብሎ የጨበጣ ፓርቲ ሊቀመንበር ምናምን እያሉ መኖር የሚፈልጉ ግለሰቦች በዚህም በዚያም አሉ። እንደምንም ብለው አሁን ደግሞ ያለውን 10,000 እና 7,500 አካባቢ እንትን ለማሙላላት ይሞክራሉ። ፖለቲካ የሚመስላቸው መግለጫ ጽፎ ተቃውሞ ማቅረብ ብቻ ይመስላቸዋሉ። ከዛ ወጥተው ሰብሰብ ብለው ይሄ ምንድነው የተመዘገቡትን ዋላ ተንጠባጥበው የቀሩትን ሳይሆን ያልተመዘገቡ ሰዎችን ጭምር ይዘው ትርጉም ያለው የፖለቲካ እንቅስቃሴ ለማድረግ ከወዲሁ 1 ዓመት ጊዜ ነው ያለው። ሰብሰብ በርከት ብለው ይሄ በየጎጡ በየሰፈሩ የተከለለውም ከጎጥና ከሰፈሩ አጥሩን አፍርሶ በሀገራዊ ህልም ዙሪያ ካልተሰባሰበ ከየትኛውም ኢትዮጵያ ጫፍ ድረስ መዋቅር ከዘረጋ ፓርቲ ጋር ትርጉም ያለው ውድድር ማድረግ አይችሉም። በትርጉም ያለው ተቃውሞ ውስጥ የነበሩ ለሀገሪቱ ውስጥ ያለው ሁኔታ ላይ የራሳቸውን ትልቅ ገንቢ ሚና የተጫወቱ ኃይሎችም እነሱም መስፋት ያለባቸው። ምክንያቱም የኢትዮጵያ ውስጥ ያለው ነገር ብልጽግና ጋር ለመወዳደር ጠንካራ ያለ መዋቅሩን በሁሉም የኢትዮጵያ አካባቢ ላይ የዘረጋ ፓርቲ ሆኖ መምጣት በጊዜ ሂደት ምን ይመጣል? ምናልባት ከታደለን እንደ አሜሪካኖቹ በርካታ ፓርቲ እኮ አለ አሜሪካ ውስጥ፣ ግን ሁለቱ ገዝፈው ወጡ፣ ዲሞክራትና ሪፐብሊካን። እንደዚህ አይነት ነገር ኢትዮጵያ ውስጥ እንዲመጣ ሰብሰብ ብሎ ትርጉም ያለው እንቅስቃሴ ማድረግ ከምኞት ከቅዠት መውጣትና መሬት መርገጥ ያንን መሰረት አድርጎ ለመፍትሄ መንቀሳቀስ በብዙ መልኩ ያግዛል። ክቡራን ተመልካቾቻችን የዛሬ አርብ ሰኔ 6 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሰኔ 6 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።